አሁን ይሄ ፊደል ጂም ነው። ምንም ሐረካ የለው። ፈትሐ ባረግበት ማን ይሆናል? ጀ አይደል እንዴ? ከዛ ወንድም አለም አሊፍ መድ ብጨምርበት ጃ ጃ ሳብኩት ጎተትኩት ማለት ነው። እሺ ና ለበረካው ልጨምርልህ። ይሄ ፊደል ዘይን ነው። ምንም አልተነበበም። አሁን ምንም ዘዙ ዚየ ማለት አልችልም። ምንም ሐረካ የለውማ። ነገር ግን የሚገርምህ ፈትሐ ተጨመረበት ዘ ሆነ። ግን ወንድምዋ አሊፍ መድ ተጨመረበት ማን ሆነ? ዛ። ከዘ ወደ ዛ። አሊፍ መድ ማለት ስገላግልህ አሊፍ መድ ማለት አንደኛ ቤት ድምፅን ወደ አራተኛ ቤት ተመሳሳይ ይቀይረዋል። ወደ ስንተኛ ቤት? ወደ አራተኛ ቤት። እንዴት? ናስማኝ ና ይሄኝ ይኸውልህ ላሳይክ። ይኸውልህ አማርኛ ላይ በአላ በነዋ አንደኛ ቤት ነው። ቡ ቆይ ተውት። እኔ ቡን አሁን ሁለተኛ ቡ ነው፣ ሶስተኛ ቢ ነው፣ አራተኛው ማን ነው? ባ ነው። ከበ ወደ ባ ይቀይር። አሊፍ መድ ማለት በ የነበረውን ወደ ባ። አማርኛው ባ ብቻ ነው የሚለው፣ አንተ ትንሽ ትጨምርበታለህ። ባ። ወ የነበረውን አሊፍ መድ ሲጨመርበት ምን ይሆናል? ዋ። ሰ የነበረውን አሊፍ መድ ቢጨመርበት ሳ። ተውሱን ቆይ ተው አታስብ። እኔን አስቀምጠ ዘ የነበረውን አሊፍ መድ ሲጨመርበት ዛ። እሺ ደ የነበረውን አሊፍ መድ ሲጨመርበት ዳ። ከ የነበረውን አሊፍ መድ ሲጨመርበት ካ። ጠ የነበረውን አሊፍ መድ ሲጨመርበት ጣ። ጀ የነበረውን አሊፍ መድ ሲጨመርበት ጃ። እሺ እኔ እንደዚህ በምሳሌ ያስረዳውክ እንጂ እኮ እዚህ መጽሐፉ ላይ ፍትፍት አድርጎ ነው የሚያስረዳና እና ላሳይህ። ይኸውልህ ጠጋ በይ። ማን ይላል ይሄ? በ አይደል? ፈትሐ ስለሌለ አሊፍ መድ ሲጨመርበት ምን ሆነ? በቡቢ ባ። ባ ብቻ አትሉም እናንተ፣ ባ ትንሽ ጨመር። ተ የነበረውን አሊፍ መድ ሲጨመርበት ምን ይሆናል? ታ። ሰ የነበረውን አሊፍ መድ ሲጨመርበት ሳ። ጀ የነበረውን አሊፍ መድ ሲጨመርበት ጃ። እዚህም ጋና አሊፍ መድ በትልቁ ብቻ አይደለችም፣ በትንሹም አለች። ያው ነው። እዚህ ጋር በትልቁ ነው ያየኸው፣ እዚህ ጋር በትንሹ ብቻ። ትንሽ ሆነ ትልቅ ሆነ ለውጥ የለውም። በየነበረው ምን ታደርገዋለህ? ባ። ዶት እዚህ ጋር የተቀመጠው እንድትስበው ነው። ባ ብቻ ብለህ እንዳትቀር ነው። ባ ሐረካ አለው፣ ትንሽ ይሳባል። ባ። አሁን ነ የነበረውን አሊፍ መድ ሲጨመርበት ና ነው። እኔ ምን ችግር አለብኝ መሰላችሁ? እየገባችሁ አይመስለኝም። እና ወደ ኋላ ተመለስ። አሁን ይሄ እኮ በቃ እሺ። በአይን ቆይ ሰ የነበረውን አሁን እዚች ጋ የመጀመሪያው ሰ ነበር። ይሄ ከስር ያ የሚመስለው ነገር አሊፍ መዱን ለመሸከም ነው እንጂ የመጣው ሌላ ለመነበብ አይደለም። በቃ ሰ ነበር። አሊፍ መድ እችን ምልክት ስታዩበት ሰሱሲ ሳ። ረ የነበረውን አሁን ያን አትቀሩትም። እዚህ ጋር አሁን ያ አይቀራም። አሊፍ መዷን ለመሸከም ነው የመጣው። እሺ ሮ አሊፍ ሰጊራ ትባላለች፣ በሌላ አጠራሯ ሮ። እዚህ ጋም ነነዋ አሊፍ መድ ስለገባበት ምን ይሆናል? ወው አይቀራም። አሊፍ ሰጊራውን ለመሸከም ነው። ነኑኒ ና። እሺ ወደ ገደለው ግባ ጀማል፣ ወደ ገደለው ግባ ካላችሁኝ የወላችሁ እዚህ ጋር ሰ የመጀመሪያው ከቀስት በፊት ያለው ላይ
እናንተም እንደምታውቁት ከቀስት በፊት ያለው ምንድን ነው? ሰ ነው አይደል? ከዛ ደ ነው። ይኸው ሰ ደ ነው። ከቀስት በኋላ ያለው ግን ሰ አሊፍ መድ ተጨመረበት። ሶ ሰ ሱ ሲ ሳ ሳ ሆነ። ዶቱ የተፈለገው ነጥብ የተደረገው አማርኛውን ሳ ስላልኳችሁ ቀጥታ አማርኛ ሳ አትበሉ፣ እንድትረዱ በሚል ነው፣ ተቀራራቢ ነው በሚል ነው እንጂ አማርኛው አራተኛ ቤት ሳ ላ ማ ሻ ራ ሻ ቃ ባ ነው አይደል? ተጅዊዱ ሲሆን ግን ሳ ማ ሳ ራ ሻ ቃ ባ ታ ቻ እያለ ነው። ሰ ደ ነበር ይሄ። ሰ ላይ ግን አሊፍ መድ ተጨመረ። ሰሱሲ ሳደ። እሺ መለ ነበር። ከዛ መላይ አሊፍ መድ ስላለው መሙሚ ማለ። ስሙ የሆነ ኹጥባ ምናምን እያረኩ ነው ይመስላችሁ እንደዚህ የምታዳምጡኝ እንዴ? ቆይ እንትን እኮ ነው የሚሞክር ምናምን ሰው የለም? እሺ ኑ ይመከራ። እሺ ዛ የነበረ አሊፍ መድ ቢገባ ዘዙዚ ዛ። አያችሁት? ተሳበ ዛ። ለምን አሊፍ መድ? አሊፍ መድን ከሌላ በምን ትለዩታላችሁ? እላዩ ላይ ፈትሐ የለው፣ ከስራ የለው፣ ضማ የለው፣ ስኩን የለው። ምክንያቱም እሱ ለመሳብ ነው የመጣው፣ ለመነበብ አይደለም። አግኝታችሁኛል? ለመሳብ አይደለም የመጣው። ማን ነው? ለመነበብ አኡ ተብሎ ለመነበብ ስላልሆነ ለመሳብ ስለሆነ የመጣው። እላዩ ላይ ፈትሐ ከስራ አታገኙበትም። ሰው ዋ ትሉና ላም ላይ ከስራ ካለ ሶስተኛ ቤቱ ማን ነው የሚሆነው? ለሉ ሊ። ሚም ላይ ضማ ካለ ሁለተኛ ቤቱ ሙ ሊ ሙ። እሺ አሁን እዚህ ጋርም ስንመጣ ሀ መጣ። ሀ ነው እኮ ግን ይገርማችኋል፣ ከሱ አጠገብ አሊፍ መድ ስለመጣ አሊፍ መድ ደግሞ ለመሳብ ነው የመጣው። ሀ የነበረውን ሀሁሂ ሀ አያችሁት? ሀ ከዛስ ረ አላህ አላህ፣ ከዛስ በ ሀ ረ በ አሊፍ መድ ነው። አሊፍ መድ በትልቁ ብቻ አይደለም በትንሹም አለ ያልኳችሁ እዚህ ጋር ነው። እዩት። አሁን እዚህ ጋር ሀ ነው፣ ኦፍኮርስ ሀ ነው፣ ግን ትንሽየው አሊፍ መድ መጣች። አሊፍ ሰጊራ ማለት ነው። ግን ያው አሊፍ ሰጊራ ሆነ ወላ ከቢራ ዓላማው ምንድን ነው? መሳብ ነው አይደል? ሃሁሂ ሀ ትላሉ። ሀ ትሉና ድጋሚ ዘ መጥቶ ነበር፣ ግን ከዘም አጠገብ አሊፍ መድ መጣ። ስለዚህ ምን ይሆናል? ዛ ዘዙዚ ዛ ሀ ዛ ትሉና መጨረሻ ላይ ኒ ሀ ዛ ኒ። እሺ አሁን ሚዩት አድርጉ። አሁን ሰሉ ዐለ ነቢይ አላሁመ ሰሊ ወሰሊም ዐላ ሰይድና መሐመድ። ተመልከቱ፣ አሊፍ መድን በምንድን ነው የምትለዩት? ሁሉም ፈትሐ አሊፍ መድ ያመድ ወው መድ የምንላቸውን የምትለዩት በምንድን ነው? እነሱ ለመሳብ ከሆነ ስለሚመጡ ፈትሐ ከስራ አይኖራቸውም። ወደ ያመድ እንግባ። ያመድ ደግሞ ከከስራ ጋር ብቻ ነው የሚመጣው። ከማን ጋር? ከከስራ ጋር ብቻ። ያመድ የሚባለው ደግሞ ልክ አሊፍ መድ ፈትሐን ለመሳብ እንደመጣው ያመድ ደግሞ የሚመጣው ለማን ነው ከተባላችሁ ከከስራ ጋር ብቻ ነው። እየጻፍኩ ላስረዳችሁ። እዚች ጋር ይኸውላችሁ ከከስራ ጋር ነው ማለት። ለምሳሌ ይሄ ባ ነው አይደል? ከስራ ሲገባበት ማን ሆነ? ቢ ሆነ። ከዛ ያመድ መጣ፣ ቢ እንድንስበው ነው። ከዛ ላም መጣ፣ ከዛ ለ ቢ ለ።
አሁን እዚህ ጋር ያለው ያመድ ማንን ሳበ? ቢን ሳበው። እዚህ ጋር ያለው ያመድ ማንን የሳበው? ቢን ስቦታል። ሶ ቢለ አሁን አይደባለቅም። አሁን አሊፍ መድ ለፈትሐ አሊፍ መድ ሁሌም ከመጣ ከጀርባው ፈትሐ ስላለ ነው። ያመድ ሁሌም ከመጣ ከጀርባው ከስራ ስላለን። ይኸውላችሁ ሁለት ነገሮችን ለዩ። አሁን የመጀመሪያው ይሄ አሁን ቂለ ነው። የተሳበ ነገር የለው። ቃፍ ከስራ ነው። ሶስተኛ ቤቱ ቂ ነው። ሰው ቂ ነው። ላም ፈትሐ ስለሆነ ያው ለ ነው የሚሆነው። እዚህ ጋር ግን ሲሆን እዩት፣ ቃፍ ላይ ከስራ ስለገባ ማን ይሆናል? ቂ። ግን ያመድ መጣ። ቂ የሚለውን ቂ ብለህ እንድትስበው ቂለ። በቁርአን ደረጃ ሁለቱ በፍጹም አይገናኙም። የመጀመሪያው ቂለ ነው። ቂለ ነው። ቂለ ነው። ሁለተኛው ላይ ግን ማን ነው? ቂለ። ቂለ። ሁለተኛ ላይ ማን ነው? ቂለ። ፈትሐ ضማ ከስራ ብለን ተምረን አሊፍ መድ ያመድ ነካካሁላችሁ። እስቲ አሁን ቁርአን ከፍታችሁ ማንበብ ያልጀመራችሁ ማለት አንድ ጁዝ ለጁዝ በማፋቀድ ሲሆን እሱ አይደለም። እሱ በእርግጥ በማፋቀድ መቅራት ስለምትችሉ ቁርአን ማንበብ ይቻላል ማለት አይደለም። በቀጥታ እኔ ቁርአን ማንበብ አልችልም የምትሉ ሰዎች አሁን በተማርነው መሰረት ቁርአን ላይ ልከፍት ነው ሱረቱል በቀራ እና እንሞክራለን። ሪሬድ ኢንሻአላህ እድል ልስጥ። እሺ አይ ሚን ሱረቱል መርየም እንክፈት። እሺ ተመልከቱ። ሱረቱል መርየም ላይ መጀመሪያ እኔ ዝም ብዬ አንድ የሆነ ነገር ልክፈትና ላሳያችሁ። ፈትሐ ከስራ ضማ ስኩንን ስላየን ነው። ለምሳሌ እዚህ ጋር ራ ፈትሐ ነው። ምን ይሆናል? አንደኛ ቤቱ ራ። መቼም ራ ፈትሐ ራ አትሉም። ራ ኢንዘን ሲን ضማ ስላለበት ወደ ሁለተኛ ቤት ስንቀይረው ሱ ነው። ግን ካጠገቡ ወው መድ ስላለ ሱን እንድትስቡት ይፈልጋል። ሱ። ከዛ ላም ضማ ስላለው ሉ። ረ ሱ ሉ። እሺ ከዛ ስንቀጥል ራ ፈትሐ ስላለው ራ ራ። ባላይ ከስራ ስለሆነ ያለው ሸዳ ያው ሁሉንም ማጥበቅ ነው። እዛ ላይ አይደርስም የሶስት ቀን ክላሱ፣ ግን ያው ማጥበቅ ነው። ቢን ጠበቅ አድርጎ እንደማንበብ ነው። ግን ባላይ ከስራ ስላለው በቡ ቢ ረቢ። ካፍ ከስራ ስላለው ኪ ረቢ ኪ። ይህን ትምህርት ነገ አልደግመውም፣ ጨርሳችሁ ውጡ። ረቢ ኪ። ከዛ እዚህ ጋር ላም ከስራ ስላለው ለሉ ሊ። አሊፍ ኦልሞስት እዚህ ጋር ሐምዛ ማለት ነው። አሊፍ ፈትሐ ስላለበት አ ሊአ። ሀ ፈትሐ ስላለበት ያው አንደኛ ቤቱ ሀ። ባ ፈትሐ ስላለበት በ። ላም ፈትሐ ስላለበት ለ። ካፍ ከስራ ስላለበት ኪ ሊ አ ሀ በ ለ ኪ። እነዚህ የአረበኛ ፊደላቶች
ቅድም አንዲት ልጅ የጠየቀችው ጥያቄ አለ። ቁርአን ላይ እንዴት ነው የሚሆነው የሚል ጥያቄ ጠይቃ ነበር። ቁርአን ላይም ብንገባ ልክ እዚህ ጋር እንዳየ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። ለምሳሌ እዚህ ጋር እንጀምር። የመጀመሪያው አሊፍ ነው፣ ከስራ ስላለው ሶስተኛ ቤት ድምፅ ነው የሚሆነው አይደለ? አኡ ኢ ነው የሚሆነው፣ ኢ ነው። ከዛ ዛል ስኩን ነው። ዘ ዙ ዚ ዛ ዜ ነው። እንደዚህ መቁጠር አይጠበቅባችሁም። መጽሐፉ ላይ አንድ በአንድ ስትለማመዱት ራሱ ቀጥታ ነው። ቃፍ ፈትሐ ስላለው ቀ ነው። ግን አሊፍ መድ ስለተጨመረበት ቀቁቂ ቃ ቆ ለ። ላም ከስራ ነው። ሊ አ ቢ። ላኪን ቢ በያመድ ስለተሳበች ቢ። አያችኋት ያመዷን? ሂ ኢዝ ቃ ለ ሊ አ ቢ ሂ። እሺ 55 ይላል። ጥያቄ ካላችሁ አሁን ጥያቄያችሁን መቀበል ይችላል። ያልገባችሁ